ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችንም የምንመለከተው በሀገራችን ኢትዮጵያ በብዛት እየተወደዱና ከጊዜ ወደ ጊዜ ከቀን ወደ ቀን አዳዲስ ሞዴሎች እየገቡ ስላሉት የሞተር ሳይክል አሁናዊ ሙሉ የዋጋ ዝርዝር ነው። ከሰሞኑ ብዙዎቻችሁ እንግዲህ የሞተር ሳይክል ዋጋን አሁናዊ መረጃውን ስራልን እያላችሁ በተደጋጋሚ ጠይቃቸዋል። እኔም በዛሬው ዕለት እንግዲህ በነዳጅ የሚሰሩና በኤሌክትሪክ የሚሰሩትን እጅግ በጣም ተመራጭና ተወዳጅ የሆኑትን የሞተር ሳይክል ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። ሁላችሁም ቪዲዮን ላይክ፣ ቻናሉ ደግሞ አዲስ ስለሆነ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ በዚህ ቻናል ከሰራሁላችሁ ኦልሞስት ከ3 ወራት በላይ ሆነዋል። የሞተር ሳይክል ዋጋ ለመሆኑ በአሁን ሰዓት ምን ያክል ነው? እንደምታውቁት ከበፊት ጀምሮ የሚታወቁት እንደ አፓች አይነት እንዲሁም ኬናጎ፣ ቲቪኤስ እና የተለያዩ ቦክሰሮች ማለት ነው አሁናዊ ዋጋቸው ከዛሬ 3 ወር በፊት ከነገርኳችሁ ጋር እጅግ ሰፊ ልዩነት አለ። ነገር ግን ከሰሞኑ እጅግ በጣም ተወዳጅና በተለይ አሁን ላይ በብዛት እየገቡ ያሉ አዳዲስ ሞተር ሳይክሎች አሉ በኤሌክትሪክ የሚሰሩ። ዛሬ በዚህ ቪዲዮ እንግዲህ እነዚህን ከአነስተኛ ዋጋ ጀምሮ ሙሉ ዝርዝር መረጃቸውን ወደ እናንተ በማስቀደም ላድረስ። በቅድሚያም እንግዲህ ይህ የምትመለከቱት EV200T የተሰኘ ኤሌክትሪክ ቻርጅ ሞተር ሳይክል ነው። ይህ ሞተር ሳይክል እጅግ ጠንካራ የሚባል ሲሆን ይህንን ሞተር ሳይክል ቻርጅ ለማድረግ ከ2 ሰዓት እስከ 4 ሰዓት ይፈጃል። ይህም በአንድ ፉል ቻርጅ እስከ 160 ኪሎ ሜትር መጓዝ የሚችል ሲሆን አጠቃላይ ቶፕ ስፒዱም 80 ኪሎ ሜትር በሰዓት ነው። ይህ ሞተር ሳይክልም ልክ እንደ ተሽከርካሪዎች የኤሌክትሪክ ባትሪ ማለት ነው ሊቲየም አየን ባትሪ የተገጠመለት ሲሆን 3000 ዋት ያመነጫል። ይህ ተሽከርካሪ በአሁን ሰዓት እየተሸጠ ያለበትም ዋጋ ከቦታ ቦታ ልዩነት ቢኖራቸውም ከ470 ሺህ ብር ጀምሮ ለገበያ ቀርበዋል። ይህም እንግዲህ አዳማና የተለያዩ የክልል ከተሞች ላይ በብዛት እየተሸጠ ይገኛል። በዚህም በመዲናችን አዲስ አበባም ይገኛል። ሌላው ሁለተኛው እንግዲህ ዲዋን የተባለ የኤሌክትሪክ ሞተር ሳይክል ነው። በዚህ ሞተር ሳይክል ላይ የተገጠመለት ሞተርም ባለ 2000 ዋት ሲሆን ይህም በተመሳሳይ መልኩ በሰዓት 100 ኪሎ ሜትር መጓዝ ይችላል። ይህንንም ሞተር ሳይክል እንግዲህ ፉል ለማድረግ ከ2 ሰዓት እስከ 5 ሰዓት አካባቢ የሚደርስ ሲሆን በዚህ ሞተር ሳይክል ላይ 2 አይነት የባትሪ አማራጭም ተገጥሞለታል። ይህም ሞተር ሳይክል እንግዲህ አሁን ላይ በተለያዩ የክልል ከተሞች በአዳማ እንዲሁም በአዋሳና በመዲናችን አዲስ አበባ ላይ በስፋት ለገበያ የቀረበ ሲሆን እጅግ ዝቅተኛ ዋጋ ካላቸው ተርታ የሚመደብ ነው። 360 ሺህ ብር ከቦታ ቦታ ልዩነት ቢኖራቸውም ከዚህ ጀምሮ ለገበያ መቅረቡን ተመልክተናል። ሌላው ከኤሌክትሪክ ስንወጣ ማለት ነው በነዳጅ የሚሰሩት ተሽከርካሪዎች ማለትም ሞተር ሳይክሎች መካከል ቲቪኤስ ነው። ቲቪኤስ እንግዲህ በ125 ሲሲ እና በ150 ሲሲ አሁናዊ ዋጋውን ስንመለከት በኢትዮጵያ በአገር አቀፍ ደረጃ ማለት ነው ከቦታ ቦታ ልዩነት ቢኖራቸውም 401 ሺህ ብር ጀምሮ እስከ 415 ሺህ ብር ድረስ እየተጠራ ወይንም እየተሸጠ ይገኛል። ሌላው ብዙዎቻችሁ የምትወዱት እንግዲህ አፓች ሞተር ሳይክል ነው። ይህም እንግዲህ በ180 ሲሲ እና በ200 ሲሲ ለገበያ እየቀረበ ሲሆን እጅግ ከፍተኛ ዋጋ ካላቸው ሞተር ሳይክሎች መካከል ቁጥር 1 ነው። ይህም በ180 ሲሲው አሁናዊ ዋጋውን ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ540 ሺህ ብር ጀምሮ እየተጠራ ይገኛል። ነገር ግን በ200 ሲሲው ደግሞ አሁናዊ ዋጋውን ስንመለከት ማለትም በ2025 ሞዴል ነው አጠቃላይ ሞተሮቹ ማለት ነው እስከ 560 ሺህ ብር ድረስ እየተጠራ ወይንም እየተሸጠ እንደሚገኝ ተመልክተናል። ሌላው ሃንተር ነው። ሃንተር በ125 ሲሲ አሁናዊ ዋጋውን ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ390 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላው ለገጠራማ አካባቢ እጅግ በጣም ተመራጭና ተወዳጅ የሚባለው
የቦክሰር ሞተር ነው። ይህም በ125 ሲሲ እና በ150 ሲሲ ለገበያ የቀረበበት ዋጋን ስንመለከት ከ425 ሺህ ብር ጀምሮ እስከ 435 ሺህ ብር ድረስ አሁናዊ ሙሉ የዋጋ ዝርዝራቸውን ይህንን ይመስላል ማለት ነው። ዛሬ እንግዲህ በብዙዎቻቸው ጥያቄ መሰረት አሁናዊ ዛሬ ማለትም ሚያዝያ 3 2018 የሞተር ሳይክሎች ዋጋ በኤሌክትሪክ እንዲሁም በናፍጣ የሚሰሩት ሙሉ ዝርዝር መረጃቸው ይህንን ይመስላል ማለት ነው። ምናልባት ብዙዎቻቸው ዘግይቶ ቪዲዮ ሊደርሳችሁ ይችላል። በዚያ ሰዓት ማወቅና መገንዘብ ያለባችሁ ነገር ቢኖር ለመሆኑ ቪዲዮ መቼ ነው የተለቀቀው የሚለውን ቀኑን ከታች ማየት ግድ ይላችኋል። ምክንያቱም እኛ በዛሬው ዕለት ያለውን ዋጋ ብቻ ነው መሰረት አድርገን የምንናገረው። ነገር ግን ይህንን ቪዲዮ ከሰራም በኋላ ከሰዓታቶች ወይንም ከቀናት በኋላ ሊቀንስም ሊጨምርም ስለሚችል እኛ ወራችንን ጠብቀን ነው መረጃውን ወደ እናንተ የምናደርስና የምናስደምጠው። ስለዚህ ይህንን ከግንዛቤ ውስጥ አስገቡ። ሌላው ስለ ተሽከርካሪ በተመለከተ ብዙዎቻችሁ የአውሱዞ ተሽከርካሪን እንዲሁም ኦባማ ቅጥቅጥንም የኤፍኤስአር እንዲሁም በህዝብ የኤፍኤስአርን ማለት ነው ብዙዎቻችሁ እየጠየቃችሁኝ ትገኛላችሁ። ምናልባት በትልቁ ቻናል ላይ ጥሌ ቲዩብ በሚለው የመኪና ቻናል ከ74000 በላይ ተከታይ ባለው በዚያ የሰራሁት አለ። እሱን መለስ ብላችሁ መመልከትና ማየት ትችላላችሁ። ነገር ግን አይ በዚሁ ይለቀቅልን ካላችሁ በእናንተ ምርጫ አማካኝነት ኮመንት ላይ አሳውቁን። እኛም እንግዲህ ኮመንቱን አይተን የምንሰራላችሁ ነው የሚሆነው። አሁን ላይ በሀገራችን ኢትዮጵያ በተለይ በኤሌክትሪክም በነዳጅም የመኪና ዋጋ እጅግ ባልተጠበቀ ሁኔታ ሰፊ ልዩነት እያደረገ ይገኛል። ሁኔታውን ማወቅ ያለባቸው የኤሌክትሪክ ተሽከርካሪን በተለይ የመገዙ አሁን ላይ በፍጹም እንዳትገዙ፣ ከ2 እና ከ3 ወራት በኋላ መግዛት ይኖርባችኋል። ምክንያቱም አሁን ላይ የኤሌክትሪክ መኪና ዋጋው በሚሊዮኖች የተጋነነ ጭማሪ ስላለው ይህንን ከግንዛቤ ውስጥ አስገቡ ለማለት ያክል እወዳለሁ። እንግዲህ ቪዲዮ ለበርካታ እህት ወንድሞች እንዲደርስ ላይክ ሼር እያደረጋችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ የሞተር ሳይክል አሁናዊ ዋጋ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።